እግዚአብሔርም ሰይጣንም የሚባል ነገር እንደሌለ ጌታን እኔ እውነት ለመናገር የምከተለው ሲኦል እንዳልገባ አጋንንት ያለባቸው የሚያገለግሉ ነብይ የሆኑ ፓስተር የሆኑ ሰዎች አጋንንት እስራት ሲፈቱ መንፈስ እንዳለባቸው ተነግሯቸው ለዴሊቨራንስ ሲጸለይላቸው እኔ ራሱ በቃ እነዚህ ሰዎች በአጋንንት ከተያዙ ከሕፃንነቴ ጀምሮ ቤተሰቦቼ ለአጋንንት አሳልፈው ከሰጡኝ ጊዜ ጀምሮ በቤተክርስቲያን ውስጥ በቸርች ውስጥ ነውና ጴንጤ በሚባለው ማህበረሰብ ውስጥ ነው መጨፈር ቺል ማድረግ ከጓደኞች ጋር ወጥቶ መዝናናት ውጪ ማደር ጀመርኩኝ። እነዛን ነገሮች ያለማቋረጥ 2 ዓመት ተኩል ምናምን አድርጌያለሁ። እናትና ለአባቴ አንድ ብቸኛ ልጅ ነኝ። ዓለምን ወድጄ ዓለም ውስጥ ያለውን ነገር ተጠቅሜ ሲኦል እምገባ ስለሚመስለኝ እኔ ራሱ ለአጋንንት ቸርች ውስጥ ሁሉ ጊዜ እሁድ እየሄድኩኝ ማድረግ የምፈልገውን ነገር ለማድረግ ሞከርኩኝ። በዛ ነገር ውስጥ ሆኜ ወደ ቸርች ሄድ ነበረ። ለመተው የምችለውን ሁሉ ጥረት አደርግ ነበር። ስሜ ሳሙኤል ዘውዱ ይባላል። የመጣሁት ከዚሁ ከቢሾፍቱ ከተማ ነው። የምኖረው እዚሁ ቢሾፍቱ ከተማ ነው። በ2008 ዓመተ ምህረት ከሐዋሳ ዩኒቨርሲቲ በኤሌክትሪካል ምህንድስና የመጀመሪያ ዲግሪን አግኝቻለሁ። የክርስቲያን ቤተሰብ ልጅ ነኝ። ወደዚህ ቤተክርስቲያን እንዴትና መቼ መጣ? እንዴት ባለው ሁኔታ ውስጥ ሆነ ነበር የመጣኸው? ወደዚህ ቤተክርስቲያን የመጣሁት 2008 ዓመተ ምህረት ህዳር መጀመሪያ አካባቢ ነበረ እና ያኔ መንፈሳዊ አባታችን ክራይስት ኤምባሲ የሚባል ቸርች ውስጥ ያገለግል ነበረ። እዚህ ከተማ ላይ አንዲት ቤተክርስቲያን ውስጥ ያገለግል የነበረ አንድ ወንድም ወደዚህ ቤተክርስቲያን መጥቶ መንፈሳዊ አባታችን ያስተምር የነበረውን ትምህርት ይማር ነበርና እኔ 2008 ዓመተ ምህረት ላይ ወደዚህ ከተማ ለኢንተርንሺፕ ወይም አፓረንት ወጥቼ ደጀናቬሽን ስራ ላይ ነበርኩና በዛ ጊዜ እዚህ ቦታ ላይ አንድ ታላቅ የእግዚአብሔር ሰው እንደመጣ ስለ መንፈስ ቅዱስ የተለየ ትምህርት እንደሚያስተምር ነገረኝ። ከዛ እወስድሃለሁ አለኝ። ከዛ ይዞኝ መጣ። አስታውሳለሁ ይዞኝ የመጣው ሰኞ ቀን ነበረ። ከዛ በኋላ ስመጣ እዛችኛዋ ክፍል ላይ መንፈሳዊ አባታችን ያስተምር ነበረ። ጾም ጸሎት ላይ ነበሩ። ከዛ ተከታታይ ከሰኞ ጀምሮ እስከ ቅዳሜ ድረስ የነበሩትን የጾም ጸሎት ፕሮግራሞች ቀን ስራ ላይ አሳልፋለሁ። ማታ እየመጣው ካፈል ነበር። ከዛ እሁድ የመጀመሪያውን ሰርቪስ ተካፈልኩ ማለት ነው። በዚህ መልኩ ነው እንግዲህ ወደዚህ ቤተክርስቲያን ለመጀመሪያ ጊዜ መጣሁት። እሺ፣ በመግቢያክ ላይ እንደነገርከኝ ከሆነ ተወልደ ያደከው በጌታ ቤት ውስጥ ነው። የክርስቲያን ቤተሰብ ልጅ ነህና ወደዚህ ስፍራ ከመምጣት በፊት የነበረ የክርስትና ህይወት ምን ይመስል ነበረ? በምን አይነት ህይወት ውስጥ ነበር ትመላለስ የነበረው? እሺ፣ ተወልጄ ያደኩት ቸርች ውስጥ ነው። ቤተሰቦቼ እኔ ከመወለዴ በፊት አማኞች ነበሩ፣ እግዚአብሔርን ያመልኩ ነበርና እኔ ለጌታ በህፃንነቴ ነው ራሴን ሳላቅ ከተወለድኩ ከጥቂት ጊዜ በኋላ የተሰጠውት ያደኩትን በቤተክርስቲያን ውስጥ ነውና ነገር ግን በቤተክርስቲያን ውስጥ ባደኩበት ጊዜ ያው ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በጣም የተለያዩ ነገሮች ናቸው። መንፈሳዊ አባታችን ወደ ዩኒቨርሲቲ በተደጋጋሚ ትገባለህ ማለት ወይም ዩኒቨርሲቲ ግቢ ውስጥ ትገኛለህ ማለት ምሁር ነህ ማለት አይደለም። ውሃ ውስጥ ተዋኛለህ ማለት አሳ ነህ ማለት አይደለም እንደሚለው ክርስትና የሚባለው ነገር ውስጥ የሆነ ተሳትፎ ቢኖረኝም ወይም መንፈሳዊ ሰው በመስልም ወይም መንፈሳዊ ነገር ውስጥ የሆነ ማደርገው እንቅስቃሴ ቢኖርም መንፈሳዊ ሰው አልነበርኩም። ጌታን አላውቅም ነበር። የክራይስትን ኢሜጅ ያሳየኝ ሰው አልነበረም። ከዛ በኋላ ነገር ግን ያው ጌታን እወድ ነበር። በህፃንነቴም ቸርች ውስጥ በተለይ ሃይ ስኩል ከገባው በኋላ ለአገልግሎት የሃይ ስኩል ፌሎሺፕ ላይ ተሳትፎ አደርግ ነበረ። የተለያዩ ፕሮግራሞች ላይ እካፈል አገለግልም ነበርና ከዛ በኋላ 12ኛ ክፍል ላይ 2003 ዓመተ ምህረት ማለት ነው ኢንትራንስ ከወሰድኩ በኋላ 2004 ሐዋሳ ዩኒቨርሲቲን ጆይን አደረኩኝ። ከዛ በኋላ ያው ጌታን ስላላወቅኩኝ ማለት የተቀበልኩትን ኢየሱስን ኢንጆይ ማድረግ ስላልቻልኩኝ ሌላ ኢንጆይ ማድረግ የምፈልገውን ነገር ለማድረግ ሞከርኩኝ። ከዛ አህዛብ የሆኑ ጓደኞችን ያስኩኝ። ከዛ በኋላ መጠጣት፣ ማጨስ፣ መቃም እንደዚህ አላስፈላጊ ነገሮች ውስጥ ገባሁኝ። ከዛ ትምህርቴ ተበለሻሸ። እንደገና መንፈሳዊ ነገሬም ኮምፕሊትሊ በቃ ጠፋ። ከእግዚአብሔር ቤት ወጣሁኝ። ከዛ በዛ ነገር ውስጥ ሆኜ ኦን ኤንድ ኦፍ እየሆንኩም ወደ ቸርች እሄድ ነበረ። ከዛ በኋላ ግን 4ኛ ዓመት ተማሪ ያለው አጋጣሚ ሆኖ ጥሩ መንፈሳዊ ሰው የሆኑ በጣም እግዚአብሔርን የሚወዱ ለወንጌል ልባቸው የተቃጠለ ልጆች መንፈሳዊ አባቴንም እዚህ መተው አግኝተውት ነበርና ከነሱ ጋር ተገናኘው። ከዛ እነሱ ከኔ ጋር ወዳጅ በሆኑ ጊዜ መንፈሳዊ ነገሬ እንዲለወጥ እንድሻሻል ከኔ ጋር አብሮ ያሳልፉ ነበር። በዛ ጊዜ ያው ኮምፕሊትሊ ከዓለም ባልወጣም ከዓለም ግን የመሸሽን ሙከራ አደረኩኝ።
ከዛ በኋላ መጽሐፍ ቅዱስ ማጥናት ጀመርኩ ከነሱ ጋር መጾም መጸለይ ጀመርኩኝ። ከዛ በኋላ 2007 ዓመተ ምህረት ላይ ብሬክ ሚሽን አዶላ የሚባል ከተማ ለወንጌል ስርጭት ሄድኩኝ። እዛ ቦታ ላይ አንድ ሳምንት ከመሰከርን በኋላ ወደ የቤታችን ተመለስን ማለት ነውና በዛ ሁኔታ ውስጥ እውነተኛ የሆነውን መንፈሳዊ ትራክ ባላገኝም እውነተኛ የሆነ መንፈሳዊ አባት ባይኖረኝም ግን ቀድሞ አደርግ የነበሩትን ነገሮች በቃ ኦልሞስት ለመተው የምችለውን ሁሉ ጥረት አደርግ ነበር። ከዛ በኋላ ፋይናሊ 2008 ዓመተ ምህረት ላይ ወደዚህ ከተማ ለኢንተርንሺፕ ስመጣ ያ የነገርኳችሁ ወዳጄ ወደዚህ ቤተክርስቲያን ይዞ ይመጣ ማለት ነው። ወደዚህ ከመምጣቴ በፊት ለእናትና ለአባቴ ማለት ከእናትና ከአባት የሚወለድ አንድ ብቸኛ ልጅ ነኝና ወላጅ እናቴ ሁለት ልጆች ከኔ በፊት በወሊድ ምክንያት ጠፍተውባታል። ከዛ በኋላ የመጨረሻ የወለደችው ልጅ እኔን ነው። ለዛ ነው ሳሙኤል ብላ የጠራችኝና እኔም በጣም እታመም ነበር ከልጅነቴ ጀምሮ። በጣም ሐኪሞች ክትትል ያደርጉልኝ ነበር። እንደውም በጣም ልጅ ያለው ይሄ ልጅ በህይወት የመኖር ፕሮባቢሊቲው በጣም ጠባብ ነው አይተርፍም ይሏቸው ስለነበረ በጣም ሴንሲቲቭ ነበሩ ቤተሰቦቼ ስለኔና አድጌ በጣም ትልቅ ከሆንኩ በኋላ ወደዚህ እስከምመጣ ድረስ በጣም ሲሪየስሊ ታመም ነበር። የተለያዩ ክሮኒክ የሆኑ በሽታዎች ያሙኝ ነበርና ወደዚህ ከመጣሁበት ጊዜ ጀምሮና በዚህ የቅባት ጥላ ስር ከተገኘሁበት ጊዜ ጀምሮ ኦልሞስት አሁን እንግዲህ 3 ዓመት አልፎኛል። አንድም ቀን ወደ ሐኪም ቤት ለሕክምና ሄጄ አላቅም። የካርድ አውጥቼ አላቅም። ሰው ለመጠየቅ ካልሆነ ወደ ሐኪም ቤት በምንም አይነት አጋጣሚ ሄጄ አላቅም። እየኖርኩ ያለሁት በመለኮታዊ ጤንነት ነው። የመጀመሪያው እግዚአብሔር ያደረገልኝ ነገር ይሄ ነው ማለት ነው። ሃሌሉያ! ለጌታ በደንብ ይጨበጨባል። እሺ ከዛስ? ክብር ለኢየሱስ ይሁን። እንዳልኳችሁ ላለፉት 3 ዓመታት ታመሜ አላቅም። እግዚአብሔር በመለኮታዊ ጤንነት እያኖረኝ ነው። በዚህ ቅባት ጥላ ስር ከተገኘሁበት ጊዜ ጀምሮ እነዛን በሽታዎች ሁሉ አሁን አላስታውሳቸውምና ከዛ ባለፈ እግዚአብሔር መንፈሳዊ አባቴን አንድ ቀን ቢሮ ላገኘው መጣውና አንድ ሰው ታሞብኝ ነበር። አጋጣሚ ሆኖ ለዛ ሰው ውሃ ላይ ጸልዮ እንዲሰጠኝ ነገርኩት። ከዛ በኋላ ከጸለየልኝ በኋላ አንድ ፕሮፌሲ ነገረኝ። ምናልባት እሱም ላይ ያስታውሰው ይችላል። ከዚህ በኋላ ካንተ ጋር በምትሄድበት ስፍራ ሁሉ 2 ኤንጅሎች አብረው ይንቀሳቀሳሉ። እነዚህ መልአኮች በምትገባበት ቦታ ሁሉ ሰዎች አሟቸው ቃል ስታወጣም ሆነ እጅ ስትጭን ሰዎች ይፈወሳሉ የሚል ትንቢት ነገረኝ። የሚገርማችሁ ከዛ ጊዜ በኋላ እጅ ጭኜ የጸለይኩለትም ሰው ሆነ ቃል አውጥቼ ውሃ ወይም ዘይት የሰጠሁት ሰው ታሞ ያልተፈወሰ ሰው አላስታውስም። ከዛ ባለፈ እንደውም በህይወቴ ምንድነው የሆነው ወደ መንፈሳዊ ነገር ኢንጌጅድ ሆኜ ከ2007 ዓመተ ምህረት ጀምሮ ቸርቾች ላይ መሄድ ስጀምር የተለያዩ የነቢያት አገልግሎቶችን ስካፈል በተለይ በእናቴ በኩል ያሉ የኔ ቤተሰቦች እግዚአብሔርን ይወዳሉ፣ ይጾማሉ፣ ይጸልያሉና መንፈሳዊ አክቲቪቲዎች ላይ በጣም በቃ ግንባር ቀደም ናቸውና የተለያዩ አገልግሎቶችን ይሳተፉ ይካፈሉ ነበርና ከነሱ ጋር የተለያዩ ቦታዎች ላይ በመሄድ ጊዜ ያለው አገልግሎት በቃ አንዳንድ ትልልቅ የእግዚአብሔር ሰዎች ራሱ ሳይቀር ከአጋንንት እስራት ሲፈቱ ማለት አጋንንት ያለባቸው የሚያገለግሉ ነብይ የሆኑ ፓስተር የሆኑ ሰዎች መንፈስ እንዳለባቸው ተነግሯቸው ምናምን ለዴሊቨራንስ ሲጸለይላቸው በጣም አገልግሎቶችን አይና እኔ ራሱ በቃ እነዚህ ሰዎች በአጋንንት ከተያዙ እንደዚህ የበረቱ ክርስቲያኖች አጋንንት እነሱን ማጥቃት ከቻለ እኔማ አጋንንት ይኖርብኛል ከአጋንንት በቃ አልተርፍም የሚል በጣም ፍራቻ ውስጤ ነበርና ወደዚህ ከመጣው በኋላ ግን መንፈሳዊ አባቴ እያስተማረኝ እየተለወጥኩ ስመጣ አይምሮዬ ከዲመን ኮንሺየስነት ወደ ክራይስት ኮንሺየስነት መምጣት ጀመረ እና አሁን ላይ እኔን የሚያስፈራኝ አጋንንት የለም። አጋንንት የኔን ኢኮኖሚ፣ የኔን ጤንነት፣ የኔን አገልግሎት፣ የኔን ህይወት፣ የኔን ትዳር ምንም ማድረግ እንደማይችል ገባኝ ማለት ነው። ሃሌሉያ! እሺ ከዛ በኋላ ምን ሆነ? ከዛ በኋላ የሆነው ምንድነው ማለት እኔ አጋንንትን መፍራት ብቻ አይደለም ያቆምኩት። እዚህ ከመጣው በኋላ አጋንንትን ማስወጣት ጀመርኩኝ እና ከዛ መንፈሳዊ አባቴ ያንን ትንቢት ከነገረኝ እጅ ከጫነብኝ በኋላ እዚህ እየተማርኩኝ በዋነኝነት እዚህ ቤት ያለው መልእክት እኔ ውስጥ መጫን ሲጀምር ደግሞ እጅ የጫንኩበት ሰው ሁሉ ይፈወስ ነበር እና ልክ እንደዛው
በጣም የሚገርማችሁ ቅርብ ጊዜ ካምፓስ አብራን ታገለግል የነበረች አንዲት እህት ደወለችልኝና ጌታን እንደተወች እግዚአብሔርም ሰይጣንም የሚባል ነገር እንደሌለ ነገረችኝና ልጅቷ በቃ አሁን በአሁን ሰዓት ኮምፕሊትሊ ኤቲስት ሆናለችና በቃ አንድ ነገር ነበር ማድረግ የነበረብኝ። አጋጣሚ ሆኖ ይዛለታ ጧት በንጋታው ማለት ነው ወደ አዲስ አበባ ሄጄ ነበርና በቃ ላግኝሽ አልኳት። ከዛ ወደ ቸርች ይዣት መጣሁኝ። የኔ አምላክ በዚህ ቤት ሕያው እንደሆነ አሳይሻለሁ፣ በቃ ፈቃደኛ እንድትሆኚ ብቻ ነው የምፈልገው አልኳት። ወደዚህ ስፍራ መጣኋት። ልጅቷ ጌታን ትታለች። እግዚአብሔርም ሰይጣንም የሚባል ነገር የለም ብላኝ ነበረ። ከዛ ጸለይኩላት። ባጋንንት እስራት ውስጥ ነበረች፣ ነፃ ወጣች እና እግዚአብሔር ፈታት ማለት ነው። እና እኔ ከነበረብኝ አጋንንታዊ ተጽዕኖ ነፃ ወጥቼ አጋንንትን መፍራት አውቁሜ በአሁን ሰዓት በዚህ ቤት እኔ ራሱ ለአጋንንት ጠላት ሆኛለሁ ማለት ነው። እና ያንን እግዚአብሔር በህይወት ያደረገና ቃሉ ፊደል እንዳልሆነ ገብቶኛል። በአሁን ሰዓት የእግዚአብሔር ቃል እንደሚሰራ አውቃለሁ። ደግሞ የእግዚአብሔር ቃል በህይወቴ በተለያየ አቅጣጫ እየሰራ ነውና እግዚአብሔር እነዚህን ነገሮች አድርጎልኛል ማለት ነው። እውነት ነው። በዚህ ቤት ዓለምንና በዚህ ምድር ላይ ያለውን ነገር ሁሉ የሚያስንቅ የተገለጠ የእግዚአብሔር ዕውቀት አለ እና እኔ በዋነኝነት በቤተ ክርስቲያን ውስጥ ባደኩበት ጊዜያቶች ስለ ኢየሱስ እሰማለሁ፣ የኢየሱስን ስም አነሳለሁ፣ ስለ ኢየሱስ ለብዙ ሰዎች አወራለሁ። ስለ ኢየሱስ ብዙ ነገር ብዙ ሰዎች ይነግሩኛል። እኔ ግን ኢየሱስን ኢንጆይ ማድረግ አልቻልኩኝም። ወደዚህ ከመጣው በኋላ ግን ዘዴ መንፈሳዊ አባቴን ካገኘሁት ጊዜ ጀምሮ በጣም ኢየሱስን ኢንጆይ ያደረኩት ነው። ኢየሱስን በጣም ወድጄዋለሁ። ኢየሱስ በጣም ተመችቶኛልና በጣም በተለይ መጀመሪያው አመት ላይ ወደዚህ ስመጣ እገረም ነበርና መጽሐፍ ቅዱሱን ሊትራሊ እንዲህ ተገልብጦ እንዴት ነው ያልተማረ ሰው ለምሳሌ መጽሐፍ ብትሰጡት መጽሐፍ ማንበብ እንደማይችል የምታውቁት ማንበብ የጀመረ ጊዜ አይደለም። መጽሐፉን ገልብጦ ሰውየው ከያዘው መጽሐፍ ማንበብ አይችልም፣ ወይም ደግሞ ሰውየው አልተማረም ማለት ነው። እና ልክ እንደዛ መጽሐፉ ተገልብጦ ነው እንዴ ተነገረኝ እስከምል ድረስ ሊትራሊ እንደ አዲስ የማውቀው የተሰበኩትን ከዚህ በፊት እኔ የምናገረው የነበረውን ነገር በተለየ መገለጥ መንፈሳዊ አባታችን በዚህ ያስተምር ነበር አስታውሳለሁ። ዳታቤዝ ሲቀየር ህይወትህ ይቀየራል፣ የሰለጠነብህ ነገር ደግሞ ይገዛሃል የሚል ትምህርት ያስተምር ነበርና በእርግጥም የመረጃ ቋቴ እዚህ እየተማርኩኝ ይቀየር ነበርና የነፍስ ክፍሌን እግዚአብሔር ይሰራ ነበር። የአሸናፊነትን ህይወት እግዚአብሔር በዚህ ያለማመደኝ ነበርና በእርግጠኝነት ወደዚህ ከመጣው በኋላ ያኔ ኦን ኤንድ ኦፍ ነበር ህይወቴ። ዓለም እኔ ውስጥ ነበረች እና ወደ እግዚአብሔር ቤት መጥቼ ከቅዱሳን ጋር ተገናኝቼ መንፈሳዊ ፕሮግራሞችን ስካፈል መንፈሳዊ አገልግሎቶች ውስጥ ስሳተፍ እኔ ነበርኩ ከዓለም የሸሸሁት። አሁን ግን ዓለም ነው ከውስጤ የወጣው። ምክንያቱም ዓለምን የሚያስንቅ የተገለጠ የእግዚአብሔር ዕውቀት አሁን እኔ ውስጥ ገብቷል እና እግዚአብሔር ያንን በእኔ ህይወት አድርጓል እና እግዚአብሔር በጣም ነው የረዳኝ። እግዚአብሔር በዚህ ቤት አምጥቶ በጣም ነው ነፍሴን የሰራት፣ ህይወቴ የተቀየረው። ድሮ ቀድሞ ያስፈሩኝ የነበሩ ያስጨንቁኝ የነበሩ ነገሮች አሁን ቶፒክ አይደሉም። አሁን ሰይጣን ቶፒክ አይደለም። አሁን የኔ ቶፒክ ኢየሱስ ብቻ ነው እና እግዚአብሔር ይሄንን በእኔ ህይወት አድርጓል። ሃሌሉያ! በደንብ ለጌታ ክብር ይጨበጨባል። ያደኩት ቸርች ውስጥ ነውና ሰንዴ ስኩል ተምሬ እንደማንኛውም ሰው ቸርች ውስጥ ሁሉ ጊዜ እሁድ እየሄድኩኝ ሮብሮ ፕሮግራም እየተካፈልኩኝ አጋጣሚ ሆኖ የሃይ ስኩል እና የካምፓስ ፌሎሺፕ ላይ አገልግያለሁ። በቤተ ክርስቲያን ውስጥ ግን አገልግሎት ውስጥ አልነበርኩኝምና ምናልባት የምታውቁ ሰዎች ልትኖሩ ትችላላችሁ። እናቴ እንደውም የሰንዴ ስኩል ሁሉ አስተማሪ ነበረችና እና ከህፃንነቴ ጀምሮ ቤተሰቦቼ ለጌታ አሳልፈው ከሰጡኝ ጊዜ ጀምሮ ያደኩት በቤተ ክርስቲያን ውስጥ በቸርች ውስጥ ነውና ጴንጤ በሚባለው ማህበረሰብ ውስጥ ነው ተወልጄ ያደኩት ማለት ነውና ከዛ በኋላ ካምፓስ ከገባው በኋላ እንዳልኳችሁ መቃም፣ መጠጣት፣ ማጨስ እነዚህን ነገሮች ወጥቶ መጨፈር፣ ቺል ማድረግ፣ ከጓደኞች ጋር ወጥቶ መዝናናት፣ ውጪ ማደር ጀመርኩኝ። እነዛን ነገሮች ያለማቋረጥ ለሁለት አመት ተኩል ምናምን አድርጌያለሁ። አንደኛ አመት ከገባውበት ጊዜ ጀምሮ እስከ 3ኛ አመት አጋማሽ ድረስ ማለት ነው። ከዛ በኋላ ግን
እግዚአብሔርን በመፈለግ የሆነ ሃይማኖታዊ ስርዓትን በመፈጸም ከነዛ ነገሮች ለመራቅ የተቻለኝን ሁሉ ነገር እሞክር ነበር። ከዛ በኋላም አልፎ አልፎ እነዛ ነገሮች ውስጥ የገባሁባቸው አጋጣሚዎች ነበሩና ኮምፕሊትሊ ግን 5ኛ ዓመት ተማሪ ሆኜ ወደዚህ ከመጣሁበት ጊዜ ጀምሮ እዚህ መጥቼ ስማር እንዴት እንደሆነ በማላውቀው ሁኔታ እነዛን ነገሮች የሚያስንቅና በፍጹም በህልሜም በውኔም እንዳላስባቸው የሚያደርግ ዕውቀት እኔ ውስጥ ገባ። ከዛ በኋላ ጫት የሚባል ነገር ቅሜ አላቅም፣ መጠጥ ጠጥቼ አላቅም፣ አጭሼ አላቅም፣ ጨፍሬ አላቅም። እንደዚህ አይነት ነገሮች ሁሉ በጣም ማይነርና በፍጹም ልገባባቸው የማልችላቸው ነገሮች እንደሆኑ ገባኝ። ምክንያቱም እንደነገርኳችሁ ኢየሱስን በጣም እየወደድኩት መጣው። ኢየሱስ ደስ የሚያሰኝ አምላክ መሆኑ ገባኝ። ከኢየሱስ ጋራ እንደሚገባ ህብረት በዚህ ማድረግ ጀመርኩ። የሃይማኖቱን እግዚአብሔርን ሳይሆን የሚለውጠውን ፍቅር የሆነውን እግዚአብሔርን በዚህ ያገኘሁት እና ከዛ የተነሳ ያንን ነገር እግዚአብሔር ላይመለስ ወደ እኔ ህይወት አሮጌ ምዕራፍ አድርጎ በህይወቴ ላይ ዘግቶታል። አሁን እግዚአብሔር በህይወቴ አዲስን ምዕራፍ ጀምሯል ማለት ነው። እነዚህ ልምምዶች በፊት የነበሩ ልምምዶች እዚህ ከመጣ በኋላ ለእግዚአብሔር ሰው የነገርከው ነገር አልነበረም። ትግል ላይ ሆነ ነበር ወደዚህ ስፍራ ስትመጣ የመጣኸውና እነዛ ልምምዶች ግን እንዴት ባለ መልኩ ነበር? የእግዚአብሔር ሰው እጅ ጭኖብህ ነው ጸልዮብህ ነው ወይስ በምን አይነት መንገድ ነበር ካንተ ህይወት ለአንዴና ለመጨረሻ ጊዜ ያጣሃቸው? በጣም የሚገርማችሁ ነገር እኔ ራሱ አላውቀውም። የሆነ ጊዜ ላይ ብቻ ዳታቤዝ ሲቀየር ህይወት ይቀየራል የሚለውን ትምህርት እያስተማረ እኔ ራሴን ራሱ ተቀይሬን ያገኘሁት እንጂ እኔ ራሱ መቼና እንዴት እንደተለወጥኩኝ አላውቀውም። በዚህ ያሉ ወጣቶች አሉ፣ እንዲሁም ደግሞ በተለያየ ስፍራ ይህንን ሚዲያ የሚከታተሉን ወጣቶች ይኖራሉ ባሉበት ቦታ ሆነው እና በጌታ ቤት ውስጥ ተወልደው ያደጉ ነገር ግን ክርስትና እንደ ሃይማኖት ብቻ የሆነባቸው ኖርማል ነገር ቀላል ነገር የሆነባቸው ከዛ ደግሞ ያ ነገር ቀሎባቸው ወደ ዓለም የተመለሱ በተለያዩ ነገር ውስጥ የተያዙ ሊኖሩ ይችላሉ። ወይም ደግሞ አሁንም በዛ ነገር ውስጥ ያሉ ለመውጣት እየታገሉ የሚፈልጉ ነገር ግን መውጣት ያቃታቸው ይኖራሉና ለእንደዚህ አይነት ወጣቶች በዚህም ስፍራ በተለያየም ቦታ ላሉ ምንድነው የምትነግራቸው ነገር? ካንተ ህይወት ከዚህ ምስክርነት በመነሳት ምን ትነግራቸዋለህ? እኔ ለነዚህ ሰዎች ማለት የምፈልገው ነገር አንድ ነገር ነው። ማለት ይሄ ነገር ምናልባት ኢትዮጵያ ውስጥ ላሉ በእንደዚህ አይነት ችግር ውስጥ ላሉ በተለያየ ቦታ ለሚገኙ ወጣቶች ይሆናል ብዬ አስባለሁና የሞግዚት አገልግሎት ይብቃችሁ ማለት ፈልጋለሁ። እኔ እግዚአብሔር ከዚህ ህይወት አውጥቶ ወደ አዲስ የህይወት ምዕራፍ ያስገባኝ መንፈሳዊ አባት ሰጥቶ ነውና የሞግዚት አገልግሎት ቢበቃችሁ እውነተኛ መንፈሳዊ አባት ቢኖራችሁ ካላችሁበት ከየትኛው መንፈሳዊ ውድቀት ወጣችሁ እግዚአብሔር ያዘጋጀላችሁና የተቀበላችሁትን ህይወት መኖር ትችላላችሁ ብዬ ይሄንን መልእክት ማስተላለፍ እፈልጋለሁ። ምክንያቱም ብዙ ሐዋርያት አሉ፣ ብዙ ነቢያት አሉ፣ ብዙ ወንጌላውያን አሉ፣ ብዙ ፓስተሮች አሉ፣ ብዙ አስተማሪዎች አሉ፣ ብዙ አባቶች ግን የሉም። ይሄንን መጽሐፍ ቅዱስም ይናገራልና እግዚአብሔር ለኛ በዘመናችን ድንቅ የሆነ ለትውልድ የተለየ ልብ ያለው አባት ሰጥቶናል። ለማታውቁት ሰዎች ይሄንን መልእክት በመላው ዓለም ለምትከታተሉ ሰዎች ሐዋርያው ይድነቃቸው ሽመልስ ይባላል። ማለት ይሄንን ስል እሱን ደስ እንዲለው ወይም ደግሞ ይሄንን ለመናገር እኔ ሞቀ ስላለኝ ሳይሆን የሚያውቁ ሰዎች ያውቃሉ የእውነት እሱ አባት ስለሆነ ነውና በዚህ ወንጌል እኔን ወልዶኛል። ስለዚህ በዚህ ወንጌል የተወለዱ ሰዎች ሁሉ ዓለምን እንደሚያሸንፉ ቅንጣት ታክል ጥርጥር የለኝም። አይደለም ከሱስ ከጫት ከሲጋራ ከመጠጥ መውጣት ማለት ነውና እና አባት ያለው ትውልድ ሲመጣ ወይም ደግሞ ትውልዱ አባት ሲኖረው ከዚህ ነገር መውጣት ይችላል ብዬ አምናለሁና እግዚአብሔር ድንቅ የሆነ መንፈሳዊ አባት ከሰጠኝ በኋላ ነው የኔን ህይወት የቀየረው። መጽሐፍ ቅዱስ ኤፌሶን 4:11 ላይ ሲናገር ስለተሰጡ ስጦታዎች ይናገራልና እግዚአብሔር ከክርስቶስ ኢየሱስ ቀጥሎ ለኔ ድንቅ ስጦታ ሰጥቶኛል። ያም ደግሞ የኔ መንፈሳዊ አባት ነውና መንፈሳዊ አባት ከሰጠኝ በኋላ ነው በክርስቶስ ኢየሱስ የተቀበልኩትን ህይወት ይሄንን ህይወት ስላልተቀበልኩ አይደለም ያኔ ጫት ቃሚ የነበርኩት ጠጪ የነበርኩት እማጨሰው የምጨፍረው ይሄንን ህይወት ስላልተቀበልኩ ሳይሆን የተቀበልኩትን ህይወት ስላላወቅኩ ነበርና ብዙዎች አሉ የተቀበሉትን ህይወት ያላወቁ ግን ህይወትን የተቀበሉ ሰዎችና ይሄንን ህይወት እንዲያውቁ የሚያደርጋቸው ደግሞ በዋነኝነት የሚማሩት ትምህርት ነው። ስለዚህ ትምህርት ሰዎችን መቀየር ይችላል እና እንደዚህ በዚህ መተው
የሚማሩ ሰዎች እኔ 100% ህይወታቸው እንደሚቀየር ከመንፈሳዊ ውድቀት እንደሚወጡ እግዚአብሔር ለአገልግሎት ስራ እንደሚያዘጋጃቸው አምናለሁ ማለት ነው። ይሄንን መልእክት ማስተላለፍ እወዳለሁ። እግዚአብሔር በዚህ ቤት ስብዕናዬን እንደ እግዚአብሔር ቃል እየገነባ ነው። መንፈሳዊ አባቴን ካገኘሁት ጊዜ ጀምሮ እግዚአብሔር በዋነኝነት ትልቅ ነገር እንዳስብ፣ ትልቅ ነገር እንዳደርግ፣ ትልቅ ነገር እንዳቅድ አድርጎኛል እና እኔ አምናለሁ በሚመጡት ዘመናት መንፈሳዊ አባቴ አንድ ፕሮፌሲ ሲናገር ሰምቻለሁና በሚመጡት አመታት የኢትዮጵያን መንግስት እዳ ከሚከፍሉት ታላላቅ የእግዚአብሔር ሰዎች መካከል አንዱ እኔ ነኝ ብሎ ሲናገር ሰምቻለሁ። እኔ ሁለተኛው ሰው እንደሆንኩ አምኜ ነው በዚህ ያለሁት አሁን እና ብዙ ሰው በቸርች ውስጥ ሲኖር ማለት ኢየሱስን የሚከተለው የማያውቀውን እግዚአብሔርን ማለት የማያውቀውን መንግስተ ሰማይ ተበኝቶ የማያውቀውን ሲኦል ደግሞ ፈርቶ ነው። እኔ ከነዛ ሰዎች መካከል አንዱ ነበርኩኝ። ማለት ጌታን እኔ እውነት ለመናገር ድሮ የምከተለው ሲኦል እንዳልገባ ነው። ማለት በቀደሙት ቤተክርስቲያኖች ውስጥ እኔ ባደኩበት ቤተክርስቲያን ማለት ኢየሱስ ሲሰበክ ይበላሃል እንጂ ይወድሃል ተብዬ አልተሰበኩኝም። ስለዚህ የሚያስፈራ ነገር ነው ውስጤ የነበረው እማውቀው ማለት ነው። ከዚህ የተነሳ ማለት አንዳንዴ ዓለምን ወድጄ ዓለም ውስጥ ያለውን ነገር ተጠቅሜ ዓለም ላይ ባለው ነገር መዝናናት በፈልግ እንኳን ሲኦል እምገባ ስለሚመስለኝ ያንን በመፍራት ነበር ጌታን የምከተለው። ወደዚህ ቤት ከመጣው በኋላ ግን ኢየሱስን ኢንጆይ ያደረኩት የምላችሁ ለካ በዓለም ካለው ነገር ይበልጥ እግዚአብሔር ቤት የሚያስደስት ነገር አለ። እግዚአብሔር ቤት የሚወደድ ነገር አለ። ኢየሱስ ያቺን ሳምራዊ ሴት እንደዛ ነበር ያላት። አንቺ ከምትሰጪው ውሃ የሚጠጣ ዳግመኛ ይጠማል፣ እኔ ግን ከምሰጠው የህይወት ውሃ የሚጠጣ ለዘላለም አይጠማም ማለትና እኔ ወደዚህ ከመጣው በኋላ በዓለም ላይ ያለ ነገር ሁሉ ምንም እንዳልሆነ ብርቅ እንዳልሆነ ገብቶኛል። ብርቅ ኢየሱስ ብቻ እንደሆነ ገብቶኛል። ኢየሱስን በጣም ወድጄዋለሁ። በጣም ከምላችሁ በላይ በኢየሱስ ረክቻለሁ። ሊሊ እንደዘመረችው ነው ምንም ነገር አይገርመኝም እንዳለችው ማለት ነው። እና በጣም የሚያስገርመው ኢየሱስ እንደሆነ ገብቶኛል። በጣም የሚወደደው ኢየሱስ እንደሆነ ገብቶኛል። እና ለዛ ነው ቀደም ኢየሱስን ኢንጆይ አድርጌዋለሁ ያልኩት በዛ ምክንያት ነው። ከዚህም ባለፈ ደግሞ ወደዚህ ስመጣ የምትሰማው መልእክት ይከብድ ነበር፣ ያስቸግር ነበር፣ በቀላሉ ለመቀበል አስቸግሮ ነበር ከምታቀው በፊት ከነበረ ነገር ጋር እና እሱንስ በደንብ ዘርዝረን ገረን እስቲ እግዚአብሔርን ሰው ሲያስተምር ምን ነበር ይሰማ የነበረው ነገር? እውነት ነው። የእግዚአብሔር ሰው ሲያስተምር ትምህርቱ ከብዶኝ ነበር። ትምህርቱ አሁን ሲገባኝ ለምንድነው የከበደኝ? በቤተ ክርስቲያን ውስጥ ባደኩበትና በነበርኩበት ጊዜ በእግዚአብሔር መታመንና ትዕቢትን ለይቼ አላቅም ነበር እና ትዕቢትና በእግዚአብሔር መታመን በጣም የተለያዩ ነገሮች ናቸውና ብዙ እግዚአብሔርን የሚያምን እምነትን በተግባር በህይወቱ የሚያሳይ አገልጋይ እኔን አልገጠመኝም፣ አላየሁም። መንፈሳዊ አባታችን እምነትን የሚሰብክ ሳይሆን እምነትን የሚኖር ሰው ነው እና የሚኖረውን ስለሆነ እዚህ ጋር መጥቶ የሚሰብከው እንደዛ አይነት እምነትን የሚኖር ሰው ደግሞ ስላላየሁኝ ትንሽ ከብዶኝ ነበር። ምን ማለት ነው? እብድ በተሰበሰበበት ወይም እብዶች ባሉበት ስፍራ ጤነኛ ሰው እንደ እብድ ነው የሚቆጠረው እና ትንሽ እኔ የመጣሁበት ማህበረሰብ እምነት የሚባለውን ነገር አያውቅም። እምነትን ኖሮ የሰበከውም ሰው አልነበረም። ስለዚህ እዚህ ጋር መጥቼ እምነትን የሚሰብክ ብቻ ሳይሆን የሚኖር ሰው ሳገኝ በጣም ነው የከበደኝ እና ለመቀበል ትንሽ አስቸግሮኝ ነበረ። ከዛ በኋላ አንድ ነገር ገባኝ። መጽሐፍ ቅዱስ ሲናገር እንዳልኳችሁ የእግዚአብሔር ቃል መዶሻ ነው እና በዚህ ቤት ያለው ቃል ፊደል ብቻ አይደለም፣ መንፈስ ስላለው ሳትወዱ በግዳችሁ የማትፈልጉትንም የምትፈልጉትንም ነገር እንደ እግዚአብሔር ቃል ካልሆነ ያስጠላችኋል። ለምን? መንፈስ ስላለበት ማለት ነው። እና ያንን ነው በዚህ ቤት ያለው ዕውቀት በእኔ ህይወት ያደረገው። በዚህ ቤት ያለው ዕውቀት ፊደል ብቻ አይደለም፣ በጣም የተገለጠ የሚቀይር የእግዚአብሔር ኃይል አለበት። እና መንፈሳዊ አባታችን እንደዚህ ይላል፣ 3 ወር ከኔ ጋር ቆይተ 3 ወር አስተምሬህ እኔን 3 ወር አግኝተህ ካልተለወጥክ ከዚህ እንዳትመጣ ይላል። እና የሚገርማችሁ 3 ወር ባልሞላ ጊዜ ውስጥ በጣም አይምሮዬ መቀየር ጀመረ። እግዚአብሔር የሰጠኝን የልጅነት ስልጣን እንደሚገባ መጠቀም ጀመርኩኝ። መንፈሳዊ አባታችን ለምንድነው ሰዎች አገልግሎቱ የሚከብዳቸው? ሰዎችን በአንቀልባ የሚይዝ አገልግሎት የለውም። ከአንቀልባ ከጀርባው ላይ አውርዶ በክርስቶስ ኢየሱስ በተሰራላቸው ስራ እንዲቆሙ የሚያደርግን ዕውቀት እግዚአብሔር የሰጠው ሰው ነው። በመስቀል ላይ በተሰራው ስራ ሰዎች በክርስቶስ ኢየሱስ ያገኙትን ህይወት አውቀው እንዲኖሩ የሚያደርግ አገልግሎት ነው።
መንፈሳዊ አባታችን ያለው እንጂ እኔ ላይ ቅባት አለ ከዛ እንደዚህ ይሆንልሃል ከዛ ደግሞ ተመልሰ ከሄድክ በኋላ የሆነ ችግር ውስጥ ስትገባ መልሰ ትመጣለህ ድጋሚ ደግሞ እንደዚህ ይሆንልሃል ከዛ በኋላ ሌላ ችግር ውስጥ ደግሞ ስትገባ በዛም አቅጣጫ እኔ ጋር መፍትሄ አለ የሆነ መፍትሄ ሰጣሃለሁ ብሎ ሰዎችን ተመላላሽ ታካሚ የሚያደርግ አገልግሎት የለውምና በእግራቸው ሰዎች በእግዚአብሔር ቤት መቆም እንዲችሉ የሚያደርግን አገልግሎት የሚያገለግል አይነት ሰው ነውና በዚህ በተገለጠው በሚሰራ የእግዚአብሔር ኃይል የእግዚአብሔር መንፈስ ባለበት የእግዚአብሔር ዕውቀት በጣም እየተቀየሩ እየተለወጡ ካሉ የእግዚአብሔር ሰው ወይም የመንፈሳዊ አባታችን መንፈሳዊ ልጆች መካከል አንዱ እኔ ነኝ ማለት ነው። እና አሁን ሳሚ ምን አይነት ሁኔታ ላይ ነው ያለው? ከዛኛው አይነት የህይወት ጫፍ መጥቶ እግዚአብሔር በዚህ ስፍራ እምነቱንና ህይወቱን ነፍሱን ለውጦለት አሁን ሳሚ በምን አይነት ልምምድ ውስጥ በምን አይነት ሁኔታ ውስጥ ነው ያለው? እንግዲህ ሳሚ በአሁኑ ሰዓት እያሸነፈ እየገዛ ከክብር ወደ ክብር እየተለወጠ የእግዚአብሔርን ህይወት እየተለማመደ በእግዚአብሔር ቤት በዚች ቤተክርስቲያን የፋውንዴሽን ክላስ አስተማሪ እንዲሁም ሙሉ ጊዜ አገልጋይ በመሆን እግዚአብሔርን በማገልገል ላይ ይገኛል። እና ወደዚህ ስፍራ ከመጣ 3 አመት ሆነሃልና የእግዚአብሔርን ሰውና በዚህ የሚሰጠውን አገልግሎት ግን እንዴት አየኸው? ከነበረ ከጊዜ እርዝማኔ የተነሳ ብዙ ሰዎች ምናልባት አዳዲስ ሰዎች በዚህ ጉባኤ ይኖራሉ እና ደግሞ ሚዲያችንን የሚከታተሉ ይኖራሉና በዚህ ስፍራ ከመጣ በኋላ የእግዚአብሔርን ሰው እንዴት ግን አገኘኸው? መጀመሪያ አንተ ጋር እንደነበረው ሲናገር ይከብድ የነበረው ያ ነገር ሁሉ ጠፍቶ በእነዚህ ሁሉ ጊዜያት የእግዚአብሔር ሰው እንዴት ነበረ? በዚህ ያለው አገልግሎትስ እንዴት ታየዋለህ? እንግዲህ ስለ እግዚአብሔር ሰው ለመናገር በጣም የእግዚአብሔር ሰው ወይም መንፈሳዊ አባቴ ሐዋርያው ይድነቃቸው ሽመልስ ለኔ ጀግና ነው። he is my hero። ለጀግና እንደዚህ አይጨበጨብ። ጀግና ስላችሁ ብዙ ሰዎች በገንዘብ ይጀግናሉ፣ ብዙ ሰዎች በዘራቸው ይጀግናሉ። መንፈሳዊ አባቴን ካገኘሁት ጊዜ ጀምሮ በጣም መንፈስ ያስጀገነው ሰው ነው እና በጣም ይገርመኛል ስለሱ ሳስብ እግዚአብሔርን በጣም እባርካለሁ። በዚህ ዘመን ቤተክርስቲያን ያጣችው የሚተነብይላት ሰው አይደለም፣ የሚሰብክላት ሰው አይደለም፣ የሚያስተምርላት ሰው አይደለም፣ ሰዎች ላይ እጁን ጭኖ የሚፈውስ ሰው አይደለም። ክርስቶስን ለማሳየት የጨከነና ጨክኖም ደግሞ ክርስቶስን ማሳየት የቻለ ሰው ነውና ለትውልዱ ክርስቶስን ማሳየት የሚችል እውነተኛ የትውልድ አባት ነው መንፈሳዊ አባቴና በዚህ አጋጣሚ በጣም ነው ማከብር በጣም ነው ሞድ በኔ ህይወት ስለለፋ ስላደረከው ነገር በዚህ ምድር ላይ በዚህ ከተማ ስላሉ ቅዱሳን ስለከፈልከው ዋጋኛ አጠገብ በቅርብ ያለን ሰዎች እናቃለን ምን አይነት ዋጋ እንደከፈልክ። ብዙ ሰዎች ወደዚህ ከተማ መጥተው ቤተክርስቲያን ፕላንት አድርገው የተወሰኑ ወራት የተወሰኑ አመታት 2 አመት ምናምን አገልግለው ሄደዋል። አንተ ግን ከዚህ ጀምረህ ዓለምን መድረስህን ቀጥለሃል እና ትውልድን ይሄንን ወንጌል እያስጣጠክ ነው። እንደ ሻማ ቀልጠ ብርሃንን እየሰጠህ ነውና በጣም ቴንኪው ማለት ፈልጋለሁ። እግዚአብሔር ዘመንህን ይባርክ። በጣም ነው መወድ በጣም ነው ማከብር ማለት ፈልጋለሁ። እንግዲህ ደጋገመው እንዳትሉ አሁንም መንፈሳዊ አባቴ ብዬ ነው መጀመሪያውና አንድ የሚለው ነገር አለ ሁሉ ጊዜ ስፔሻሊ ሊደርስ ታውቃላችሁ ይሄንን ነገርና ያልተማረ አያስተምርም፣ ያልተሰራ አይሰራም፣ ያልተገለገለ አያገለግልም፣ ያላወቀ አያሳውቅም ይላልና ሰዎች ምግብ ለመስራት ወይም ደግሞ የምግብ ሙያ ባለቤት ለመሆን ስለ ምግብ ሙያ 6 ወር የሆነ ትምህርት ቤት ገብተው ይሰለጥናሉ። እንዲሁ የፀጉር ስራን ለማወቅ ሰዎች ፀጉር ስራን እንዴት መስራት እንዳለባቸው ገብተው ትምህርት ቤት ይሰለጥናሉና ሰው ምግብ ለመስራት ከተማረ ፀጉር ለመስራት ከተማረ ለህይወታችን አንገምት። በዚህ ከተማም ሆነ በመላው ዓለም ይሄንን መልእክት የሚከታተሉ ሰዎች ለህይወታችን አንገምት። ህይወትን ገምተን ሳይሆን ተምረን እንደ እግዚአብሔር ቃል እግዚአብሔር የሰጠንን ህይወት ተምረን እንለውጥ። እግዚአብሔር የሰጠንን ህይወት ደግሞ እንድንኖር የሚያደርገን ይሄ የተገለጠ የእግዚአብሔር ዕውቀት ነው። ይሄ ደግሞ የተገለጠ የእግዚአብሔር ዕውቀት በዚህ አለ። ይሄንን ዕውቀት አሲዞ የላከው ሰው ደግሞ እግዚአብሔር በዚህ ያለው እሱም ደግሞ ሐዋርያው ይድነቃቸው ሽመልስ ይባላል። በዚህ ነው ተማሩ፣ ተጠቀሙ ላለው አመሰግናለሁ። እኔም አመሰግናለሁ። ተባርከው። ይህንን ቪዲዮ ስለተከታተላችሁ እናመሰግናለን። ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን።
በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን። በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ፣ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ። Voice of God TV, the true voice of transformation.